ስለዚህ ደረሰችብኝ ማለት ነው። ሹት ሰዊን እንት ብላ ደረቴ እንደለቀሰታ አይ የሰው ቤት አቤት ሰቀቀን፣ ሁሌ ሰቀቀን። አላህ ሱብሃነሁ ወተዓላ ከሰው ቤት ያውጣን። በጣም ነው የሚያሳዝነው። እህታችን እንግዲህ ከመግቢያው ሰምታችኋታል። እየቀመስኩት እርሳብኝ፣ ጀርባይን መተኝ፣ የቀመስኩት ትን ብሎኝ ባፍና ባፍንጫዬ ወጣ፣ እንዲሁም ደግሞ ሊያስመልሰኝ ሲል አስወጣችኝ ብላ ነው ያለችው ማለት ነው። እንግዲህ እንዳታስመልስና እንዳታቆሽሽ ወይ እሷ አታጽዳ ማለት ነው። እና በጣም የሚያሳዝነው ቤቱ እንዳለ ካሜራ ነው አለች። እንግዲህ ለመብላት ተቸግራ ማለት ነው። እና በጣም ነው የሚያሳዝነው ሀቂቃ። አላህ ሱብሃነሁ ወተዓላ እንግዲህ ስደት በቃችሁ ይበለን። አብዛኞቻችን በየሰው ሀገር የምንንከራተት በተለይ የአረብ ሀገር እህቶች አብዛኞቻችን ያለንበትን ስቃይ መከራ ማንም አያውቅም። ከታ ቤተሰብ ማለት ነው። ቤተሰብ ገንዘብ ላኪ፣ ይህን አድርጌ ያንን አድርጌ፣ በቃ እንደዛ ነው አብዛኛው ቤተሰብ ማለት ነው። አብዛኛውን የአረብ ሀገር እህቶች ያው እንግዲህ ለቤተሰብ እያሉ ነው በሰው ሀገር ጉልበታቸውን፣ ጊዜያቸውን፣ እድሜያቸውን የሚያባክኑት እና በጣም ያሳዝናል። ይህንን ማንም አይረዳም። ቤተሰብ እንኳን እንደዚህ ልጄ ትሆናለች ብሎ እንትን የሚል አብዛኛው ቤተሰብ አያውቅም። ከስንት አንዳንዶች ናቸው። ከባድ ነው። የእኛን ማንም ሊረዳ አይችልም። በእርግጥ እንደዚህ መጥፎች እንዳሉ በጣም ጥሩዎች አሉ። ሁሉም አይደሉም፣ በጣም ጥሩዎች አሉ። ግን በዛውም ልክ ደግሞ እንደዚህ አንዳንድ ምንም የሰው ልጅ እንደሆኑ እንኳን ሰራተኛ የማያስቡ አሉና በጣም ነው የሚያሳዝነው። እና በዚህ አጋጣሚ ምግብ የሌለበት ቤት እንደዚህ ለመብላት የምትሰቃዩበት ቤት ምግብ ከሌለ ቤት ቀይሩ። የሰው ልጅ ካልበላ መኖር አይችልም። የሰው ልጅ ውሃና ምግብ ወሳኝ ነገር ነው። ሰው ካልበላ እንዴት ይኖራል እንዴ? ስለዚህ እንደዚህ አይነት ቤት ሲያጋጥማችሁ ከዛ ቤት ለቆ መውጣት ነው። በቃ መቀየር፣ ቤት ቀይሩ ለቃችሁትና። ከባድ ነው ወላሂ፣ በጣም ነው የሚያሳዝነው። እኔ በጣም ነው ያሳዘነችኝ እህታችን ስታለቅስ፣ በጣም አሳዘነችኝ እውነት። የብዙ እህቶቻችን እንትን ተመሳሳይ አይነት ነገር ነው እና በጣም ነው የሚያሳዝነው ሀቂቀተን። የሰው ልጅ እየሰራ እየደከመ አረብ ሀገር እንግዲህ ታውቃላችሁ ስራው እንዴት እንደሆነ። ያንን እየለፋ እየደከመው አንድ ሰው በምግብ እየተራበ ከሆነ እንዴት ነው የሚችለው? በጣም ከባድ ነው ሀቂቃ። አላህ ሱብሃነሁ ወተዓላ እንግዲህ በእንደዚህ አይነት ሁኔታ ላሉ እህቶቻችን አላህ ይርዳቸው። ሀቢባ እያለቀሰች ነበር እየሰማቻት የነበረውና በጣም ያሳዝናል። ለምሳሌ ተመልከቱ፣ እዚህ ችጋ አንገቷን ደፍታ ያለችው እህታችን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፈ ይበልኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ሆናችሁ ቤተሰብ በመሆን ተቀላቀሉ ማለት ነው። እንግዲህ ያው በጣም ጉዳዩ አሳዝኖኝ ስለነበረ ሰላምታውን ተረሳ ማለት ነው። እና በጣም ነው የሚያሳዝነው ሀቂቀተን። እንደዚህ አይነት ሁኔታ ላይ ያሉ እህቶቻችን አላህ ይዘንላቸው። እንዲሁም ደግሞ ያው እንግዲህ በየቤቱ በዚህ ጊዜ ረመዳን ነው፣ ሁላችንም ያለንበት ሁኔታ ነው እና ያው እንግዲህ ፈቷን ያደረኩላችሁ ከመግቢያው እህታችን በቃ ጭንቅላቷን ይዛ ነው ያቀረቀረችው። እቃው ማለት ነው። እቃው ከላይ እስከታች ተደርድሮ ሱብሃንአላህ። አንዳንድ ጊዜ እኔ የሆነ በቃ ይህንን ቪዲዮ ሳይ የራሴ እቃ ነው እንትን ያለኝ ማለት ነው። በቃ የራሴ ያህል። ኧረ ብስሚላ ወላይ ከባድ ነው። ብቻ አልሐምዱሊላህ አለኩል ሀለን። አንዳንዴ የሆነ ብቻ ወላሂ እንዲሁ ስታዩት ራሱ እንዴት ነው ትክም የሚለው እና በተለይ እንደዚህ 2-3 የሆናችሁ እህቶች ካላችሁ ተጋገዙ። ከባድ በተለይ በረመዳን አንድ ላይ የሚሰሩ እህቶች ብዙ ጊዜ ይኖራሉና ይሄ ስራ የኔ አይደለም፣ ይሄ ስራ የኔ አይደለም የሚባል ነገር የለም። በረመዳን ተባበሩ፣ ተጋገዙ ማለት ነው። ወላሂ ወሳኝ ነገር ነው። ከባድ ነው። አንድ ሰው አይችለውም፣ በተለይ እቃውን ማለት ነው። እና እኔ የሚያግዘኝ ሰው ባይኖር አላውቅም፣ ወገቤ ይሰበር ነበር ሀቂቀተን ማለት ነው። አሁን እዚህ ጋር ካያችሁት ይተናነሳል ብዬ አላስብም። ብቻ ከባድ ነው ሀቂቃ። ያ አብዛኞቻችን እንደዚህ ነው። በረመዳን ስራ ይበዛል፣ እቃ ይበዛል፣
እቃ አጠባ ስትሰሩት ስታበስሉት ታበሹና ስታጥቡ ደግሞ ታነጋላችሁና ብቻ አልሐምዱሊላህ አለኩል ሐልን አላህ ሱብሓነሁ ወተዓላ ጉልበታችን አላህ ይባርክልን። አላህ እንግዲህ አቅምና ጤና ሰጥቶን ችለን ስለሰራን ነው። አልሐምዱሊላህ አለኩል ሐልን አላህ ያግዘን፣ አላህ ያጠንክረን። በርቱ ጠንክሩ ማለት ነው። ግን 2 3 ያላችሁ የኔ ስራ ነው የኔ ስራ አይደለም ብላችሁ አትተው ማለት ነው። ረመዳን ስለሆነ መተባበር መተጋገዝ ግድ ነውና አንድ ሰው ብቻ አይችልም። እውነት በተለይ እቃ ማጠብ እጃችን ሁላ እንትኑ ሊነቃቀል ይችላል፣ ቆዳችን ማለት ነው። ከሳሙናው እንትን ብዛት ማለት ነው። እና የግድ መተባበር ያስፈልጋል ማለት ነው። እና ደግሞ አላህ ያግዛችሁ፣ በርቱ ጠንክሩ ማለት ነው። እኔ ሳየው ራሱ አደከመኝ፣ ቪዲዮ ሳየው አደከመኝ ከላይ እስከታች። አስባችሁታል? ሱብሃንአላህ በጣም ከባድ ነው እውነት ለመናገር ነው። የአንድ ቀን እቃ ነው ለማለት እኮ ማመን ይከብዳል። የሆነ በቃ የተረበሸ ሜዳ የሚባለው እንደዛ አይነቱና ብቻ ለማንኛውም አላህ ሱብሃነሁ ወተዓላ እንግዲህ አቅሙን ብርታቱን ይስጠን። ቅመሞች አብሽሩ በርቱ። እንግዲህ ስራ መባዳ ነው። ከልባችን ነይተን ከሰራን ደግሞ አጅሩን የምናገኝበታለን ማለት ነው። ሰምታችኋል እሱ ሲናገር ምግብ የምትሰሩ እንደዚህ ደክማችሁ ፍጣር ስትሰሩ ገንዘባችሁ እንዳለ ደሞዛችሁን ብቻ እንዳታስቡ፣ አጅርም አላችሁ። እናንተ የምታስፈጥሩ ንያ አድርጋችሁ ከሰራችሁ አንድ ሰው እንኳን ያስፈጠረ ሰው እንግዲህ አጅሩን ታውቃላችሁና አጅሩን ታገኛላችሁ ብሏልና ኢንሻአላህ እንግዲህ ችግሩ ደግሞ እኛ ያው እንትን እንላለን እናወራለን ማለት ነው። ስራው በዝቶብን እናመነጫጭቃለን ማለት ብቻችን እናወራለን። አሁን በዛ ተብሎ ሲያዙኝ ማለት ነው ብቻዬን አወራለሁ። በቃ እሺ ብዬ ማለት ነው። ከእነሱ መጥቼ ብቻዬን አወራለሁ። አሁን ይሄን እንዴት ነው የምችለው? እንዴት አድርጊ ነው? ሰው አድርጎ አያዩኝም፣ አያስቡልኝም። ብቻችን እናወራለን ማለት ነው። እና ችግሩ ይሄ ነው። በቃ አንነየትም። በቃ የሆነ አለ አይደል? በቃ እንትን አንልም። ችግራችን ይሄ ነው። እናወራለን፣ እንበሳጫለን ማለት ነው። ያው የሰው ልጆች አይደለም የሆነ በቃ አያስችለንም። እውነት በቃ የሆነ የሚደክመኝ አይመስላቸውም ወይ ብለን እንትን እንላለን ማለት ነው። አለኩል ሐለን አላህ ሱብሓነሁ ወተዓላ ያግዘን፣ አላህ ያበርታን፣ አላህ ያጠንክረን። ሁላችሁም በርቱ ጠንክሩ እላችኋለሁ ውዶቼ። በያላችሁበት አላህ ይጠብቃችሁ። አላህ ሱብሓነሁ ወተዓላ ደግሞ ረመዳንን እንዳስጀመረን በሰላም ያስጨርሰን። አላህ ሱብሓነሁ ወተዓላ ደግሞ ጾማቸውን ከተቀበላቸው ከደጋግ ባሮቹ መዝግበን እና በያላችሁበት አላህ ይጠብቃችሁ። ቅመሞችዬ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።